እንዴት ናችሁ? ደህና ናችሁ ልጆች? ተቀባ የቡቡ ንግስት ከግራ ጎኔ እንዴ ፋሚሊዎች ዛሬ ሁለተኛ እናት ተጨምሮላችኋል ከሙሽዬ። ቀጣይ ሙሽዬ እንኳን ደህና መጣሽ። በቃ እኔና ሀይሚ እንዳሩና ለለት ፈራች ማሚ ሞታ ተነገረ። ጋይስ ሰምታችኋል አይደል? አልሰማችሁ ከሆነ ቪዲዮ መለስ እያላችሁ አዳዲስ እንግዳ ስለመጣ ዛሬ ደንገጥ ብላችኋል። ያውን ያከሳውክ እንዳይመጣ ለሀገራችሁ ያብቃችሁ። አው ነገ ሕክምናም አለብሻ። ሰባት ምን ላድርግ አልኳት። አሜን ማሚዬ የሙሽዬ ታላቅ እህት ናት ነው ያለው ብሩኬ። እንደዛ ነው ብሎ ያስተዋወቀን አይደለ? አሜን አሜን ብለናል። በሰላም ሀገራችን ያስገባን። እንደናንተ አይነት እናቶችን እድሜና ጤና ይስጥልን። በስመ አብ ዛሬ ጭራሽ ነው ኤክስፔክት ያላረኩት። ጭራሽ እንደዚህ አላሰብኩም። እግዚአብሔር ምስክሬ ነው። ሰርፕራይዝ ነው የሆንኩት ቪዲዮውን ሳየው ማለት ነው። እንዴ ይቻላል እንዴ ብሩክ ማርያምን ጭራሽ ሙሽዬን ጭራሽ አላሰብኳትም በጭራሽ። እንዴ በአመቱ ነው እንዴ ደግሞ እንትኑ ማለት ህክምናዋ ማለት ነው። ለማንኛውም ደስ ይላል። ደስ የሚል ቆይታ ነው። አከሳሽ እንዳልባል አላለችም ሀይሚዬ ማለት ነው። አይቀርም መባልሽ ያው ቤት ስላለሽ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? እኛ አለን ደህና ነን እግዚአብሔር ይመስገን። እንግዲህ ደስ የሚል የአገር ቤት ድባብ በቃ አለ አይደለ? ይሄ የምንድን ነው ይሄ አለ አይደለ? የሆነ በዓል ሲሆን ጥሪ የጎረቤት ምናምን በስማም ዛሬ የነ ብሩክ ቤት እሱን ነው የሚመስለው። ጭራሽ ግብድ ያለው ነገር ሁሉ መብራት የለ ምን የለ፣ ሽማግሌዎቹ ግብት ሲሉ ደስ ሲል እናንተ በስም አም ከግራ ከቀኝ ታድላችሁ። ወይኔ እኛ ታዲያ መቼ ነው እንዲህ የምንሆነው ትላላችሁ? የሞራል ውድቀት ጋይስ። እኔ ዛሬ ቀንቻለሁ። ጭራሽ ከግራም ከቀኝ እናታችሁን ቅፍ አድርጋችሁ ምስኪኖች እኛ ያለን አይደለ? ስንቱን የተነሳን ማለት ያው በስራ ጉዳይ ነው እንጂ እግዚአብሔር ይመስገን እናቴም አባቴም አሉ በህይወት ቤተሰብ። ግን በቃ እንደዚህ አናገኛቸውም። ስንት አመታችን በስማ እስኪ አስቡት። ብሩኬ ለሳምንት ናፈቀችኝ አለ። ባይዘወይ ሙሽዬ እኛም ትናፍቀናለች። በነገራችን ላይ ሳናቃት በቪዲዮ እያወቅናት ትናፍቀናለች። እውነት እኔ ራሱ ሰሞኑን ወደ ኋላ እየተመለስኩ ከብሩኬ ጋር የነበረችበትን ቪዲዮ ምናምን እያየው ነበረ። ማርያምን ለምን እንደሆነ አላውቅም። ለካ ዛሬ ላይ አስቦ ነው። ትናንትናና ዛሬ እያየዋት ነበርና ከሀብቴ ጋር ትመጣለች ምናምን እያልኩ እየጠበቅኩ ነበር። እንደውም ዛሬ ማለት ነው። ጭራሽ ብሩክን ጭራሽ ነው ኤክስፔክት ያላረኩት። ጭራሽ አላሰብኩም፣ አልጠበቅኩም በጭራሽ። እግዚአብሔርን እስኪ ሰርፕራይዝ የሆናችሁ ኮመንት ስር ጻፉልኝ። እኔ ሰርፕራይዝ ነው የሆንኩት ባይዘወይ ማለት ነው። እና ያው እንግዲህ እንግዳ ተቀባይነታችሁ ደስ ይላል። ጨረቃ ፋሚሊዎች ተመርቃችኋል። ዛሬ ሁለተኛ እናት መጥቶላችኋል። ካሁን በኋላ ተቀበሉ ማለት ነው። ደስ ይላል እኮ ያ እንግዲህ ሀይሚና ብሩኬ በቃ ባልነስ ሚስትነት ጉድ ሲባል በቃ እንደዚህ ነው እንዴ። ሙሽዬ ደግሞ እዚህ ቤት መታ ነበር ተባለ። እኛ ሳናይ ሀይሚዬ እንዲህ ምን አድርገንሽ ነው? ተይ እንጂ ቡናሽን ስታፈይ እንዳናየብሽ ነው አይደለ? ምን ጠጣ መስሎሽ ነው? አንጠጣም፣ እኛ አናስጨናንቅሽም። ባላ ስኒ እንጠጣለን። ምን አስበሽ ነው? እንግዳ ሲጨናነቅ አሁን መጠጫ ምናምን እንትን ይላል ታውቃላችሁ። አይበቃም። እኔ እንደዛ ነው። አሁን አገር ቤት ቡና ሲፈላ ለበዓል ምናምን የጎረቤት ስኒ ተጨምሮ ራሱ አይበቃም እንኳን የራስ ስኒ እና 300 ምናምን ሺህ ሰው ከመጣ ቡና መጠጫ ስኒ የለም ብለሽ ነው ሙሽ ስትመጣ ከካሜራ ጀርባ ይመጣችሁ። እኛ የብሩክን ቤት ትመርቃለች፣ የብሩክን ፍቅር ትመርቃለች። የሃይሚና የብሩክን እያልን እኛ የመጀመሪያዋን እንላለን ብለን ሀይሚ ያመልጧት ውርት ታደርገች። ምክንያቱም አንድ ጊዜ ብቻ መጣለች አለች። አያውቄ ነው ባይዘወይ በጣም ደስ ይላል። ሀይሚዬም እንደዚህ ቆንጆ አድርገሽ ፏ አድርገሽ መጠበቅሽ በጣም ደስ ይላል። ከምንም በላይ አለባበሳቸው ማች አላረገም። ተነጋግረው የለበሱ ነው የሚመስሉት። ማለት እንደሚመጡ ያውቃሉ፣ ግን ልብሳቸው እንደዚህ ማች መሆኑ የብሩኬና የማሚ ይለያል፣ የሙሽዬም ይለያል፣ የሁሉም ይለያያል። ግን ከለር አንድ አድርጎታል። የሚገርማችሁ ነገር ማለት ነው ይቀራረባል ነገር እንደዛ ስለሆነ ነው። እና ብቻ በዓል አስመስላችሁታል። ይመቻችሁ፣ ጨረቃ ፋሚሊዎችም ይመቻችሁ። ዛሬ እኔ ደግሞ ዛሬ በቃ ብሩኬ ፕራንክ ሊያረጋት ነው ያሰብኩት። ጭራሽ ቀለበት አላሰብኩም። እኔ ቀለበት ያሰባችሁ አላችሁ? እኔ ጭራሽ አላሰብኩም ቀለበት። ለምን? አንደኛ እጇ ላይ የለም
እኔ በቃ ቀለበት ብሎ ፕራንክ ያረጋት ነው የመሰለኝ እንደሆነም ማለት ነው እንጂ ጭራሽ ቀለበት አላሰብኩም። ምክንያቱም አንደኛ ቀለበት ቢደረግ እጇ ላይ ታሳይ ነበረ። ብቻ አይኖስ በጣም ወረደም። ሙሽዬ ለሕክምና መታለች። በባለፈው በቡሩኬ በአንድ ክላስ ቤት ነበር ሲያስተናግዳት የነበረው። እንግዲህ ለውጥ ትላላችሁ። አሁን ደግሞ ፎቅና ምድር በሆነ ቤት። ከዛ ደግሞ ቀጣይ ዓመት ተናገሩ። ምናልባት ወይ 3ኛ ፎቅ ወይ ደግሞ ቪላ ቤት ሆኖ ማለት ነው። በዚህ ጋር ገብቶ በዛ ጋር ወጥቶ በዛ ቃል አይደለ ጥፍ ምናምን ክላሱን ፍለጋ እንደዛ አይነት ቀጣይ ዓመት ብሩኬ እመኝላለሁ። ብሩክና ሃይሚ እና ቀጣይ ደግሞ ጋሽዬ ይመጣል። በቃ የሃይሚዬ ማዘር ትመጣለች። ኦ ማይ ጋድ አማረ ዘነጠ በሉ የጨረቃ ፋሚሊዎች የት ናቸው? ሰሞኑን ምርቃት አለ። በቃ መቼ ነው ሰርጉ? አሁን ሰርግ ይቆረጥልን በቃ ቦታው እዚህ ቦታ ነው ተባለ። እንግዲህ የት ለነገሩ ከዚህ በፊትም ሲናገር ነበር ብሩክ አይደል? አዎ ተናግሯል። ስካይ ባስ ነው ምን ነበር? ወይኔ ጻፉልኝ ኮሜንት ስር ወይም ቪዲዮ ሄጄ ሰማዋለሁ። በነገራችን ላይ ይሄ ነገር አዲስ አበባ ነው መሰለኝ ያለው። አዲስ አበባ 4 ኪሎ አካባቢ ምናምን እዛ አካባቢ አይደል? እዛ አካባቢ ነው ወይ ፈረንሳይ አካባቢ እንደዛ አካባቢ ይመስለኛል ይሄ ቦታ ማለት ነው። በጣም ሀብታሞች የሚዳሩበት ቦታ ነው። ለማንኛውም እዛ ለመዳር ያብቃህ። ግን ደግሞ ማሚ ያለችው ቡታጅራ ነው። እውነት ነው። እኔም እንደዛ ነው። ቡታጅራ እትብት የተቀበረ የት እንደው እትብቱ የተቀበረው መቻውኩ ቡታጅራ ተወለደ ተባለ እንጂ አላቅም። ይቅርታ ጋይስ። ቡታጅራ ግን ያደክበት ነው። ወጣም ወረደ ማለት ነው። ቡታጅራ ያደክበት ነው። የተወለድክበት ይሁን ያው እኔ ስትማጽ ስላላየሁ እዛ ነው የተወለድከው ብዬ መምራት አልችልም ጋይስ። እኔ አሁን የተወለድኩት ደብረ ሲና ነው። ያደግኩት ግን አዲስ አበባ ነው። አጎቴን ያሳደገኝ አልፈልግም ብዬ ነው ግን የመጣሁት 10 ዓመት ምናምን ሲሆነኝ ነው። እኔ አልፈልግም ብዬ ነው ከተማ ነው የምፈልገው ብዬ ነው የመጣሁት እና እኔ አላቅም አሁን ትእዛዝ ወጣ። ስለዚህ የአዲስ አበባ ልጅ አልባልም የገጠር ልጅ ነው የምባለው አይደል እንዴ? ስለዚህ ብሩክም ሲወለድ አላየውም። የቡታጅራ እንደሆነ ማቀው ዩቲዩብ ላይ ሲመጣ ጀምሮ ስለሆነ ያው እዛ መሰረግ አለበት ሰርጉ ተብሏል። እውነትም በቃ በእናትህ ቦታ ላይ በእናትህ ቄ ላይ ሰርግህ እርግጥ መደረግ አለበት። ይሄ ስካይ ላይ ዱባይ ላይ የሚባለውን ነገር እሱ ለጫጉላ ሽርሽር ለመዝናናት ሃይሚ ሲደግማት ማሳጅ እያረካት ምናምን እሱ በቃ መዝናናት ሁለታችሁ ብቻ የግላችሁ የ2 ዓመት የ3 ዓመት ፍቅራችሁን በቃ እንደዛ መጨረስ አለባችሁ። ይሄ ግን ሰርጋችሁን ግን ቤተሰብ ጋር በቃ ቤተሰብ ጋር አይሻልም ጋይስ? እኔም እንደዛ ነው የምመኘው። ማሚም እንደዛ ነው ያለችው። እውነት ፈጣሪ ባርክሽ እግዚአብሔር። እኔ ደስ ነው ያለኝ ምክንያቱም ቤተሰብ ጋር ነው መሰረግ ያለበት። ሙሽዬም ደስ የሚላት እንደዛ ሲሆን ነው አይደል? አዎ እንደዛ ነው ደስ የሚላት እንጂ ይሄ ስካይቢ ምናምን የሚባለው እሱ ለሽርሽር ትክክለኛ እኔ ያልኩትን ነው የተናገረችው ሙሼ ማለት ነው። እና ሙሼ እንዳይደክማት ደግሞ ሁሉ ነገር ማዘዝ ይቻላል አይደል እንዴ? ይቻላል ማዘዝ። ግን ደግሞ ሙሼ መለኛውንም ከቤቷ ነው እንትን ያለችው የሰረገችው። የሁሉም ቤት ስለምትገኝ በነገራችን ላይ ሀገራችን ላይ እድር የሚባል ነገር አለ። የእንትን ማለት ነው የለቅሶ እድር አለ እና ለሰርግና ለለቅሶ የሚደገስ ድግስ አንድ ነው እምላችሁ። የሰርግ ያው የደስታ ነው፣ የሀዘን ደግሞ ሀዘን ነው። ግን ምግቡ ያው ነው የሚሰራው ምግቡ ማለት ነው እምላችሁ። ሰው እርዳታ ያስፈልገዋል። ሁለቱም ቦታ አላችሁ ፈልጌ ነው። እና እድር የሚባል አለ አሁን እኛ በእኛ ሀገር ማለት ነው። ድንኳን ያለው የድንኳን ግምጃ ቤት የሆነ ሁሉ ምናምን ብቻ ታውቁታላችሁ። ብዙዎቻችሁ የገጠር ልጅ የሆናችሁ ሰዎች ታውቁታላችሁ። የውጭዎቹ ደግሞ ጠይቁ በኮመንት። እና እንደዛ አይነት ነገር ስላለ በሀገራቸው ቢሆን በጣም ደስ ይላል ሰርጋቸው። አንደኛ የሁለታችሁን ቤተሰብ ጎረቤት ናቸው። ያኔ በመኪና በምን የሚያስኬድ ነገር አይደለም። ደስ የሚለው ነገር ሃይሚ ከጎረቤቷ ነው የተጋባችሁ። ለመጠያየቅም ለምንም አይቸግራቸውም ጋይስ። እና ይሄ ነው ደስ የሚለው ነገር። መልካም ጋብቻ ብለናል እንግዲህ ከወዲሁ። ሰርጉ መቼ እንደው ባይታወቅም እኛም 2 ዓመት ስንጓጓ ኖረን አሁን በቃ ተስፋ እያጎረሳችሁ ነው ሃይሚና ብሩኬ። እነሱም ደግሞ እንደ ባልም እንደ ሚስትም በጣም በቃ ማች ሆነዋል ጋይስ። ብሩኬም ወደ ስራው ጥድፍ ይላል። ሃይሚም ዞሮ ሲመጣ እሱን ለማስደሰት ምናምን የምታደርገው ጥረት በጣም ደስ የሚል ነው። በዚሁ ቀጥሉበት፣ ፍቅራችሁን ንፋስ አይግባበት ብለናል። ጠላትም እንግዲህ እያፈረ ይቀመጥ። እናንተም ፍቅራችሁን ወደፊት ቀጥሉ ጋይስ። እና በቃ ወደ እውነተኛው ህይወት ሲገባ ይሄው እንግዲህ ቤተሰብ ሁሉ ይመጣል። ካሁን በኋላ እንግዲህ ያው ሃይሚና ብሩኬ ፍቅረኛሞች መሆናቸውን የሚያሳምን ነገር እንግዲህ ይኸው ብሩኬ ቤተሰቦቹን በሙሉ
እንዴት ነው በቃ ከታላቅ እስከ ታናሽ ነው የሚባለው፣ አስተዋወቀ ነው የሚባለው። እንግዲህ ሙሽዬ ታናሽ ነች፣ ማዘር ደግሞ ታላቅ ናቸው ብዬ ነው ያሰብኩት። እንግዲህ እንደዛ አይደል ያለው? አዎ ዛሬ ነው ይዘዋቸው የመጣው። ባይዘወይ ተመርቃችኋል ሁላ በሰላም ሀገራችሁ ያስገባችሁ ተብለናል። እናመሰግናለን ማዘር፣ በሌላ ጊዜም እንድትመጪ ተስፋችን ነው። እንግዲህ ከብሩኬ ጋር ማለት ነው። የጨረቃ ፋሚሊዎች የእንትና ማዘር ትሆን እንዴ? ማን ነው ስሟ? የሳምርዬ አይደለች አይመስለኝም። ብቻ ግን አዲስ አበባ አክስት እንዳለች እኮ ብሩኬ ተናግሯል እኮ ወጣም ወረደም ማለት ነው። አሁን ደግሞ በቃ ለሃይሚና ለብሩኬ ቤት ምርቃት ነው ቡታጅራ የምናያቸው። ወይ ለሱ ነው ወይ ለሰርግ ነው ካሁን በኋላ የምንገናኘው ትላላችሁ አይደል? ብቻ ደስ ይላል። ወጣም ወረደም እንግዲህ ካሁን በኋላ እያንዳንድሽ ተሳዳቢም ሁንሽም ተስፋሽን ቁረጡ። ብሩክ ለምን አፈቀርሽ የምትሉም ሃይሚ እንግዲህ እስከ ቤተሰብ ድረስ በቃ ተወዳጅ መሆኗን እያሳወቀች ነው። እንደምታዩት ማዘር ምን ብላ ነበር ስጠራቸው የሰማሁት? ምን ነበር? የሆነ ነገር ሰምቻለሁ። ባይዘወይ ቆይ ቪዲዮ ማታ ሄጄ ለጥ ስል ደግሞ አዳምጠዋለሁ። አሁን ከልጆች ጋር የተንጫጫው ነው የሰማሁት። ብቻ ደስ የሚል ቆይታ ነበር። ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ። ግን ሌላ እንግዳ ይመጣል ብላችሁ ኤክስፔክት ያደረጋችሁ ሰዎች ካላችሁ ኮመንት ጻፉልኝ። እኔ ሰርፕራይዝ ነው የሆንኩት። ብሩኬ እንዳውም ቪዲዮ እንዳየሁት ምን ብሩኬ ሽማግሌ ላከ ነው እንዳልኩት የነበረው ማርያም ያው ምን ጠብቀው ስለነበረ ነው። ያ ደባሪ ሆኖ አይደለም እንደዛ ያልኩት የደነገጥኩት። ግን ሰርፕራይዝ የምትሆኑት ነገር አለ አይደለ? ከዛ በቃ ደነግጥ። ከዛ ሃይሚ ስታወራ ነው ልቤ የተረጋጋው ማለት ነው። ማለት የወሬ ችኮላ እኮ ነው እንጂ ለምን ሆነ ምናምን እያልኩ አይደለም። ደግሞ እዚህ ጋር በኋላ ደግሞ ሌላ ነገር እንዳትወስዱብኝ እንጂ ሁሉም ነገር ቢሆን አሁን ደስ ይለኛል። እኔ በጣም ነው ደስ የሚለኝ። ምክንያቱም በቃ አንድ ቤት ከሆኑ በኋላ ለየብቻ ነው የምንተኛው ምናምን የሚባል ነገር ነው መስማት አልፈልግም። እሱን ያስጠላኛው እኔ ማለት ነው። በቃ አንድ ቤት እስካን ድረስ ዳይ በቃ ለየብቻ ምናምን የሚባለው ነገር እኔ እሱን መስማት አልፈልግም። እና አፈጣጥ ነው ብሩኬ በቃ በዛም ብለህ በዛ አፈጣጥ ነው በቃ ከቅመሜ ጋር እስከ ዛሬ ድረስ የኔ ፍቅር የሚለው ያስጨንቀ ነበር። አሁን ልክ እንደዚህ እንደተገላገልከው አሁንም ደግሞ ድንገት እንኳን ተሳስተህ አብረንተኛ ለየብቻ ተኛ የሚለው ቃል ድንግጥ ከሚያደርግህ ይሄንንም ሰላምህን ታገኛለህ፣ እረፍት ታገኛለህ አይደል? ቤተሰብ እውነቴን እኮ ነው፣ እውነት የምሬን እኮ ነው። በመሀል እንኳን የሆነ ተሳስታችሁ የሆነ ነገር ቢሆን ባይሆን በእርግጥ ሰው ምንም አያመጣም በእርግጥ ማለት ነው። ግን ደግሞ በቃ አለ አይደል ነፃነት እስከ ጥግ ድረስ በህይወታችሁ ምን ያሳቀቃችሁ አይደል? ልክ የሃይሚን ፍቅር ገልጾ ምን አይነት በህዝብን ፊት በሃይሚም ጋም በሁሉ ጋም በውስጡም ምን ያክል ሰላም እንዳገኘ። ስለዚህ አሁንም ደግሞ በቃ የሃይሚ የሚገባትን የክብሯን ነገር አሟልቶ ከዛ በኋላ አብሯተኛት ሰው አየኝ አላየኝ በቃ መሳቀቅ የለ ርፍ ነፃነት አይደል ጋይስ? እኔ እንደዛ ነው የማስበው። ለሃይሚም ለብሩኬም ገብቷችኋል አይደለ? እና የኛ ውድ ቤተሰቦች ዛሬ የነበረን ቆይታ ይሄን ይመስላል። ቪዲዮ እንደምትወዱት ባለሙሉ ተስፋ ነኝ ዛሬ ማለት ነው። ድንገት ዱብዳ ሰርፕራይዝ ነው የመጣው። ብሩኬና ሃይሚ 2 ቀን ወይም ደግሞ 1 ቀን ጃምፕ አድርገው ከመጡ ወይ በራሳቸው አዲስ ነገር ይዘው ይመጣሉ ወይ ደግሞ የሆነ ነገር ይፈጠራል ቤታቸው ውስጥ። ሰው ዛሬ አዲስ ነገር ፈጥረዋል ማለት ነው። እሱም ደግሞ የቤተሰብ ፍቅር፣ የቤተሰብ አንድነትን ይዘውልን መጥተዋል ማለት ነው። ሙሽዬም እንግዲህ በሰላም ሕክምናሽን እንደምታጠናቅቂ ባለሙሉ ተስፋ ነኝ። ዛሬ እንግዲህ ሙሼ ናፈቀቻችሁ እስከ እህቷ ከቻሳ ብላላችኋለች። እንግዲህ ፍቅራችሁን የምናየው ነው የሚሆነው። የኛ ውድ ቤተሰቦች ኮመንቱ እርግጫ ነው። እናንተ ሰው አታስገቡም። እኔ እኮ ማልኮምተው ኮመንት ስር ስለሚሳደቡ ነው። ሪፖስት እያደረጉ ይሳደባሉ። ስለዚህ ለምን ኮምታለሁ? አልኮምትም። ብልጣርለው ላይክ አድርጌ ቪዲዮዋን አይቼ ጨርሼ የምፈልጋትን ቦታ ሪከርድ አደረግና ከዛ ፎቶ ስክሪንሻት የማየው ደግሞ ፎቶ ስክሪንሻት እያደረኩ ቪዲዮውን ጨርሼ ማየት የሚያስታውቀው እኔ ጋር ስትመጡ እነሱ እያንዳንዱ ያወሩበት ፓርት እንትን ፎቶ አለ እኔ ጋር። ለምን እያየሁ ነጥብ ያስኩባት ቦታ አነሳለሁ ፎቶ፣ ነጥብ ያስኩባት ቦታ አነሳለሁ ፎቶ። እንደዛ ነው የምሰራው እና ለዛ ነው እኔ ፎቶ ብዙ ጊዜ እስከሚያልቅ ድረስ ያለው ፓርት ፎቶ እኔ ጋር የሚኖረው። እያየሁ አነሳለሁ። ለዛ ነው ኮመንት ግን ማጽፍበት ምክንያት ሪፖስት እያደረጉ ከስር ይሳደባሉ። እኔ ደግሞ ያን ንብሩኬ እንዲረብሻቸው አልፈልግም እኔ ማለት ነው። ለዛ ነው በእኔ ቤት ቢሳደቡ ቢራገጡ ምንም አይመስለኝም። በሰው ቤት ግን እንደዛ ሲሆን ትንሽ ይደብረኛል። ለዛ ነው። ለማንኛውም በእኛ ውድ ቤተሰቦች ዛሬ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ባለሙሉ ተስፋ ነኝ። አመሰግናለሁ። መልካም ምሽት ባይ። ወዳችኋለሁ። መልካም ቀን
አረ መልካም ሌሊት መልካም ቀን ነው። ዛሬ ብሩክ ያስደነግጠኝ እኮ ወይኔ እናቴ